ዋንቲያ ሰለሞን ተከሰሰች። ለምን ተከሰሰች? የልጇ አባት ክስ እንዳቀረበባትና ፍርድ ቤትም ውሳኔ ለሱ እንደሰጠው እየተሰማ ይገኛል። ውድ ቤተሰቦቼ በጣም ያልተጠበቀና አስደንጋጭ የሆነ ወሬ ነው። ይህ መረጃ ከተሰማ በኋላ ብዙ ነገሮች የተባሉ ይገኛሉ። አሰማችኋለሁ። እንዲሁም ደግሞ የቲክቶከሯ የጃኒ ቲክቶክ አካውንት ባን ተደርጎባታል። ለምን? ከ2 ሚሊዮን ተከታይ በላይ ያላት ልጅ ቲክቶክ ባን የተደረገው ለምንድን ነው? አዶናይ ይፋ አድርጓል። ነግራችኋለሁ። በቅርቡ የሚከበረው ቫላንታይንስ ዴይን አስመልክቶ ውርጃ እንደሚበዛና ይህ በጣም አሳሳቢ እንደሆነ አስተያየት እየሰጡ ይገኛሉ። ለምን ይህ ቫላንታይንስ ዴይስ ኃጢአትን የምንተገብርበት ተግባር ለምን ሆነ? ለተወዳጁ ዘማሪ ለገብረ ዮሐንስ የመኪና መግዛት ቻሌንጅ በአዶናይ በኩል ሊዘጋጅ ነው። እንዲሁም መኖሪያ ቤትም ተጨማሪ ሳይኖርበት እንዳልቀረ አንዳንድ ምንጮች እየተናገሩ ይገኛሉ። አዶናይ እንግዲህ በድጋሚ ሊያስገርመን በር ላይ ቆሟል። እናንተ ለአዶናይ ያላችሁን አስተያየት ግለጹ። አሁን በቀጥታ ወደ ቪዲዮቻችን እናልፋለን። ላይክ እና ሰብስክራይብ ግን እንዳይረሳ። ሌትስ ጎ። this is for the girls. እሱ ምንም ነገር እንዲገዛልኝ አልፈለግም። በቃ ምናምን ለምትይ በጠቅላላ ማለት ነው። let me tell you my opinion. እሺ ከቻልክ ጨረቃን አምጥተህ በእጄ ስጠኝ። ከቻልክ እንደውም የለውም በእጄ ስጠኝ። ጨረቃ ላይ ያለውን አሸዋ አምጥተህ እሱ ላይ መተኛ ትፈልጋለሁ። በቃ ጎዳና መውጣት እንደውም ማለት ነው አትላንቲካ ኦሽን ላይ ትሄድና ማለት ነው በማጥለያ ውሃ ይዘልኝ ትመጣለህ። በሱ ፊቴ መታጠብ አለብኝ። ያ bare minimum አለበለዚያ run bare minimum የምተነፍሰውን ትንፋሽ ማለት ነው ሞልተህ በሆነ በኦክሲጅን እቃ ነገር ስጠኝ። አንተ ለምን ትተነፍሳለህ? bare minimum ነው ይሄ። ምንድነው bare minimum? አቀበለኝ ልትበላህ ነው እኮ ዲጉዛልስ ተው እንጂ ጨቡዴ ተው እንጂ ምን ነካ? ምን ነው እንደማለም ምን ነው ጎቤው ምን ነው? ተረጋጋ እንጂ ለዚህ ጋሻና ግንባር መሸፈኛ ከገዛለህ አነሰ ወይ አሸዋ አምጥተህ መተኛ ትፈልጋለህ? ጎዳና መውጣት አምሮት ቀጭኑ ተረጋጋ። በግልጽ ነው። ጎዳና ከፈለግሽ በግልጽ መናገር ነው እንዴ። ምን ነው እንዴ? ምን ሲሉት አልጋ ሲሏት አመዳሉ አህያ ነው የሚባለው? አረ ተረቱን አምጣልኝ ክሴ። እንዴት ነው እንዴ ኩልብት ያለባችሁ የመጣው? እቺ አንደርስታንድ የምታረግም አልመሰለኝም። እንዴት ነው ነገሩ? አረ ቤተሰብ እየገደልን እንዴ ይሄ እኮ አረም ነው። እንደዚህ ለማለት እንኳን የሚያስደፍር እንደሚጡ ሙያ ኖሮች ቢሆን ኖሮ መልካም ነበረ። ይሄ ፓስታ መቀቀል እንደው ሌላ ነገር አድርጋችሁ አንተ ሰፈር መንደሩን ያስቸገርክ እንደው ግንባር ያስታውቃል። ግንባር ቦቃ ለዚህ ግንባር መሸፈኛ ከገዛ አነሰው ብሏል። ተው እኔ ምንም አይደለም። ወደ ቀጣይ ቪዲዮ። እሺ ሰሞኑን የወጣው የፔስታል ህግ እንግዲህ አነጋጋሪነቱን ቀጥሏል። እስኪ ቪዲዮ ስሙ። እነዚህ ቪዲዮዎች ተመልከቷቸው ጋይስ። ፌስታል ከተከለከለ በኋላ እንግዲህ ነዋሪዎች በእንደዚህ አይነት ነገሮች እየተቸገሩ እንደሆነ በተለያዩ የማህበራዊ ትስስር ገጾች ላይ ሀሳባቸውን እየገለጹ እንዲሁም ደግሞ ቪዲዮ ሳይቀር እንግዲህ ፖስት እየተደረገና በውስጥ በኩል እየተላከልን እየተመለከትኩኝ እገኛለሁ። ፌስታል ከተከለከለ በኋላ ማለት ነው በጋዜጣ እንዲሁም ደግሞ ሌሎች ደህንነታቸው ባልተጠበቁና ለጤና ከማይመከሩ የወረቀት ምርቶች እንግዲህ የተለያዩ ስጋ፣ እንጀራ እንዲሁም ደግሞ ሌሎች ለጤና ጎጂ የሆኑ ነገሮች እየተቀላቀሉባቸው እንደሆነ ጭምር እየተመለከትን እንገኛለን። ነገርስ ከጤና አንፃር እንዲሁም ደግሞ ከደህንነት አንፃር እንግዲህ እንዴት ይታያል የሚለውን ነገር ከባለሙያ እንዲሁም ደግሞ ከሚመለከታቸው አካሎች ምላሽ እንዲሰጡበት ሪፖስት እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ለበርካቶች እንዲዳረስ አድርጉ። እንዲሁም ደግሞ እናንተ እስከዛው ድረስ እንግዲህ አስፈላጊ የሆነውን ጥንቃቄ ማድረግ ጭምር መልእክቴን ማስተላለፍ ፈልጋለሁ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫራችሁን አትርሱ። መልካም ምሽት ይሆንላችሁ። ሞኮሮኒ በጃንጥላው ይዛ ስትሄድ አይታችኋል። በፌስታል ላይ የተቀለደች አንድ ቀልድ። መንግስትዬ ይሄው ደስ ይበልህ። ጫቴን በጋዜጣ ጠቅልዬ እየሄድኩኝ የንስ አባቴን መንገድ ላይ ያገኘኋቸው ምንድነው ሲሉኝ ጃንጥላ ተስዬ ላስገባ እየሄድኩ ነው አልኳቸው። ጫቱንም እኔንም አሳልመውኝ ይሄው አሁን የተባረከ ጫት እየቃምኩ ነው ያለሁት። በዚህ አይቀልድ። የተባረከ ጫት። እሺ እንግዲህ መንገድ ላይ ለምትላከፉ ወንዶች እረፉ እየተባላችሁ ነው። ሰላም ቤተሰብ እያለን እንግዲህ ይሄ መረጃ መንገድ ላይ ለምትላከፉ ወንዶች ነው። ሰው በዚህ ልክ አይታይም ብሮ ያ አይታይም። ንቀል እንጂ ቀጮ አንገት ይቀጭ
እኔን አይመለከተኝም። ኋላ አብጦብሻል። በበረዶ ሾው ስለማልላ በበረዶ ሾው አውቄ አላሳበጥኩት። ዋው አለኝ ይበል ባለቤቱ አለኝ አይቃ ናሽቶ በወጣው በገባው ቁጥር ያንተ ለከፋ ሳይሆን የሚያሳስበኝ ይሄ ነው የሚያሳስበኝ። ወፍራም ሴት በሽታ ችግር ይሄ ነው የኔ ችግር ይሄ ነው እንጂ አንተ በተናገርከኝ ቁጥር የምሸማቀቅበት ምንም ጥፋት የለብኝም እንጂ እሱ መቀደዱ ነው እሷን የሚያሳስበው። በተቻለ አቅም ዝም ብትል ኦፍ ኮርስ ያ ሴት በዚህ ልክ ሴት ስታይ እኮ በጣም ይከብዳል። ጊዜው ከፍቷል። እንዴት እንታይ? ዞር ብዬ ሳይሽ እኮ ደንግጠሽ እኮ ማለት አለብሽ እኮ አይደል እንዴ? ግዴታ እኮ አፌን አውጥቼ አቲ ማለት አይጠበቅብኝም። ፉል ስካን አይደረግም። ሴቶችን ማስቸግረዋል። ጊዜው ከፍቷል። አንቺ ባፈጠሽ ቁጥር ላይ ሙሙዬንና ቻፔን ይዤ መሮጥ የለብኝም። ነጠላዬን እያወለኩኝ መሸፈን እኮ ሳይለችኝ ደግሞ ልታጫውቴ ነው እንዴ? ውፍረት እናስቀንሳለን የምትሉ ምታታዊ ሰዎች እኔን ጎብኙኝ። ግን ይሄን መቀነስ አልፈልግም። ይሄንን ተውልኝ። ለምን ቀንሷል? ዘንድሮ አልቻልንም ጋይስ። አሃድ ኤሌክትሪክ ለየትናየት ወንድምና አጋዥ ማለት ነው ይህ ባጃጅ እናበረክታለን ብለዋል። አሁን ደግሞ ውጪ ናቸው እየጠበቁኝ ነው። ሰርፕራይዝ ላደርገው ነው እሱ ማለት ነው። ይህ ባጃጅ እንግዲህ ያው ሐረር ነው የሚኖረው። ባጃጅ ተጠቅሞ ገቢ እንዲያገኝ ከዚህ በፊት የሰው ተበድሮ ነበር የሚሰራውና አሁን ደግሞ የራሱ ባጃጅ አለው። ናፊ እየዘው እስኪ አሳያቸው በእናት። ባይ ዘ ወይ ጋይስ ለሁለተኛ ጊዜ ባጃጅ እየነዳው ነው። ለመጀመሪያ ጊዜ አዋሳ ያለው ከዛ እዚህ ጋር ደግሞ ኧረ በስመ አብ ኤሌክትሪክ ነው ደግሞ ማለት ነው። ምንም አይነት ድምጽ አያወጣም እንደምታዩት። እኔ ማርያምን ቦሌ ብጠቀምበት ብነዳው ዝም ብዬ በጣም ደስ ባለኝ። ዋው! እና እዚህ ጋር ነው የምናቆመው። አሁን እዚህ ጋር እናቆመዋ ናፒ፣ እዚህ ጋር እናቆመዋለን። በጣም ሰርፕራይዝ ነው የሚሆነው። ከዛ ወደፊት ብቻ ሳይሆን ይሄ ምንድነው የሚባለው? ሪተርን ነው የሚባለው። ፍሬን አሁን ይዛለው እንደዚህ ይዝና ከዛ አሪፍ ነው። በቃ እቺን የመሰለች ባጃጅ እንግዲህ ለየትናየት ወንድም ሰጥቶታል ማለት ነው። ውድ ቤተሰቦቼ እስኪ ሲያይ ምን ተሰማው እዩት። 1 2 3 ይሄ ሆዱን ቆርጦት ነበር። ቁልፉን ተረከበ። አበሻ እኮ ኤክሳይትድ አይሆንም። ፈረንጅ ቢሆን ነው የሚለው። እኛ እኮ የለም በቃ አበሻን ሰርፕራይዝ ማድረግ ከባድ ነው ብሏል። ኤክሳይትመንት የለም። ደስ ብሎኛል በጣም ላንተ ለየትናየት ስለቆምክላት ነው ነግረኛል። ሐረር ባጃጅ እንደዚህ ተበድረ ነበር ግማሽ እየከፈልክ ከዛ ግማሽ ታገኝ ነበር አይደል? አዎ የነዳጅ ባጃጅ ነበር እሱ ኤሌክትሪክ። አሬ ነዳጅ ኤሌክትሪክ። አሁን ቻርጅ የሚደረግ ነው። ቻርጅ ያደርግ ነው የምትሰራው ማለት ነው። ጀስት አሜዚንግ ገቢ ብቻ ነው ማለት ነው። ያባ አም ሶ ሃፒ ፎር ዩ። ናስኪ ግባ ሞክረው ያሳያል ወንድማችን እሱ በደንብ አድርጎ ያሳያል። ተረክቧል ይላል። ኦ ማይ ጋድ እንግዲህ በጣም ደስ ብሎታል። የትናየትም እንግዲህ ማመን አቅቷት አልቅሳለች። ያው ደስ ይላል እንደዚህ አዶናይ እንግዲህ በየቀኑ ማስገረሙን ቀጥሏል። ለማንኛውም ለገብረ ዮሐንስም የመኪና ስጦታ እንደሚገዛለት ቻሌንጅ በቅርቡ እንደሚጀመር ሰምተናል። እስኪ ይሄን ቪዲዮ አይተን እንምጣ። ገብረ ዮሐንስ አዶናይ እንዴት ትገልጸዋለህ? ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ ቲክቶክ ላይ እንደቀልድ እንደዚህ ስነካካ ያዳመጥኩ ነበር። በጣም እውነት ከእድሜው በላይ እየሰራ ያለ የተባረከ ልጅ ነው። እድሜ ሄርዘም በጣም ደስ ብሎኛል። በዚህ መንገድ ገና እንታወቃለን። ስለዚህ አሁን ብዙ አላወራም። ስላሰበው ሀሳብ ግን እጅግ እግዚአብሔር ስሙ የተመሰገነ ይሁን። መልካም እንድታስብ የረዳህ እግዚአብሔር ስሙ ይመስገን። ልጅቷ በየዋህነት ፖስት አድርገው ከዛ በኋላ ደግሞ ወደ ህብረተሰቡ እንዲደርስ የበኩላችሁን አስተዋጽኦ ያደረጋችሁ ወንድሞች በጣም ነው አመሰግናለሁ። ስፔሻሊ አንተም ምስጋና ይልክ እጅግ አድርጌ አመሰግናለሁ። አጋብሪ በጣም ቴንክ ዩ። እግዚአብሔር አምላክ በመዝሙር ጸጋውን ያበዛለት። እኔ ወንድማችን አባታችን ምን እንበለው? እሺ ወንድማችን ብለን እንጥራው እንዳናስረጀው። ስለዚህ
ይህ ወንድማችን እንግዲህ በቅርቡ የመኪና ባለቤት ይሆናል። መኪናው የተረጋገጠ ነው ጋይስ፣ ግን አዲስ ነገር ይኖራል። በቅርቡ ጠብቁ። ቤትም ይኖረዋል። ይሄው ጠብቁ። ምን ታይቶ ነው መሌ? ምን ታይቶ ነው? ትንቢት ነው ወይስ ምንድነው ካላችሁኝ፣ ትንቢት አይደለም እውነት ነው። ጠብቁኝ። ከካምፓኒዎች ጋር ያወራ እንደሆነ ፍንጭ አግኝቻለሁ። እሱንም ቀጣይ ቪዲዮ ላይ የተረጋገጠ ነገር ካለ አሳያችኋለሁ። ለማንኛውም እናንተ ገብረ ዮሐንስን የምትወዱት ከሆነ ከመዝሙሩ የትኛው ይመቻችኋል? እኔ በጣም ወደው መዝሙር ይሄ ነው። ኢየሱስ ልበል ኢየሱስ፣ ኢየሱስ ልበል ኢየሱስ፣ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ የሚለው መዝሙሩን በጣም ነው የምወደው። እናንተ የምትወዱትን ኮመንት ስራ አስቀምጡልኝ። ወደ ቀጣይ ቪዲዮ እናልፋለን። ያው እንግዲህ ጋይስ ከመግቢያ ላይ እንደነገርኳችሁ ዋንቲያ ተከሳለች። ለምን ተከሰሰች? እስኪ ይሄን ቪዲዮ አይተን እንምጣ። ፍርድ ቤቱ የአባትነት መብቱ እንዲከበር ውሳኔ አስተላልፎለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንቲያ ሰለሞንና በልጁ አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አስተላልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንቲያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበርም አስታውሳለች። አክላም አመልካች አባትነቱን በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ወይንም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቁርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፈቀዱ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ የቤተሰብ ችሎት የግራና ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። አንደኛ፣ የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። ሁለተኛ፣ የማስረጃ እጥረት ተጠሪ ዋንቲያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። ሶስተኛ፣ የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኖላቸዋል። ከሳሽ አባት ነው፣ የልጅቷ አባት ነው። እንግዲህ ከየት እንደመጣ የት እንደከረመ አናቅም። እንግዲህ እኛ እስካሁን የምናውቀው ዋንቲያ የልጇ አባት እንደማይታወቅ ነበር። አሁን ግን ኦልሬዲ ፍርድ ቤት መጥቶ የአባትነት መብት ይከበርልኝ ብሎ ጠይቆ ነው። አሁን እንግዲህ አባትነት መብቱ ተከብሮለት በሳምንት አንድ ጊዜ በአካል ሂዶ እንዲጎበኛትም ተፈቅዶለታል። ቤተሰቦቼ እናንተ አስተያየታችሁ ምንድነው? እኔ በጣም የገረመኝ ያ ሁሉ ጊዜ አደባባይ ወጥታ በኢቢኤስ ህዝብ ሲረዳት ይሄ ሁሉ ነገር ስድብ ሊቃላን የወለድሽው ምናምን የሚሉ አላስፈላጊ ስድቦች ሲደርሱባት የት ነበረ ነው? ከጎን ሆኖ ፕሮቴክት ሳያደርጋት ለልጅቷም ሳይጨነቅ የኖረ ሰውዬ እኔ ዛሬ መጥቶ አባት ነኝ ስለዚህ በስማ እቺ ልጅ ወድቃ ቢሆን እኮ ቼክ አያረጋትም። ግን አብባ ስለታየች ከፍ ብላ ስለታየች ምናምን ነውና ለማንኛውም ለዋንቲያ ልጅ እንግዲህ አባትየው መጥቶ የአባትነት መብቱን በፍርድ ቤት አስከብሯል። እናንተ የተሰማችሁን ሐሳብ ጻፉልኝ ኮሜንት ስር። እኔ ግን ከዚህ በላይ ብዙ አልልበትም። ብቻ ትንሽ ኮንፊውዝድ ሆኛለሁ። ትላንትና እንደዛ በቲክቶክ ላይቭ ላይ ስትጨፈጨፍ በስድብ ክብሯን ዝቅ ከፍ ሲያደርጉ የነበሩ ሰዎች ይሄ ሰውዬ ደግሞ ዛሬ መጥቶ እኔ መብት አለኝ ለልጄ ስለዚህ ምናምን የሚል በጣም ከባድ ነው። ብቻ አስተያየት ለመስጠትም ይከብዳል። ቫላንታይን የፍቅረኛሞች ቀን ተብሎ ወደ ኢትዮጵያ ያው ወርሰነዋል ማለት ነው። ከወረስነው በኋላ ግን አንድ ከባድ ነገር እየተፈጠረ እንዳለ ዶክተሮች እያሳሰቡ ይገኛል። ይህ ምንድነው? ቫላንታይንስ ዴይ በተከበረ በ45 ቀን ውስጥ ከፍተኛ የሆነ የውርጃ ቁጥር ይመዘገባል ሲሉ አንዳንድ ባለሙያዎች አስተያየት እየሰጡ ይገኛሉ። እስኪ የተሰማውን አዲስ ነገር ሰምተን እንምጣ። አስፈሪው መረጃ ይፋ ሆኗል። ሁላችሁም ጥንቃቄ አድርጉ። ከቫለንታይን ዴይ 45 ቀናት በኋላ ምን እንደሚፈጠር ታውቃላችሁ? አሃዙ እጅግ በጣም ያስደነግጣል። ባለሙያዎች እንደሚሉት ከቫለንታይን ዴይ 1 ወር ከ15 ቀን በኋላ የውርጃ መጠን በከፍተኛ ሁኔታ ይጨምራል። አበባው ጠውልጎ ቸኮሌቱ አልቆ ጸጸቱ የሚጀምርበት ወቅት ማለት ነው። ፍቅርን ማክበር ደስ ይላል፣ ግን የወደፊት ህይወትን ዋጋ ማስከፈል የለበትም። ስሜታችሁን በኃላፊነት መምራት ነገ ከሚመጣ ጥቁር ጠባሳ ያድናችኋል። ለጓደኞቻችሁ ሼር በማድረግ አስጠንቅቋቸው፣ ከማይሆን እቅድም አስቁሟቸው። የእናንተንም አስተያየት ጻፉልኝ። መልካም ጊዜ።
እንግዲህ ቫላንታይንስ ዴይ ለማክበር የተዘጋጀሽ ያለሽ ሴት ልጅ ሁላ ይህ ቪዲዮ ከደረሰሽ ቀደም ብለሽ በጣም ተጠንቅቀሽ ማሰብና ወደፊት ይሄ ነገር ምን ሊያመጣብኝ ይችላል ብለሽ ቆም ብለሽ ማሰብ አለብሽ። ህይወትሽን አጨልመሽ ለልጅሽም ለምትወልጃትም ልጅ ስቃይ ይዘሽ ከዛ ደግሞ ለቤተሰቦችሽም ውርደት ይዘሽ ልትመጪ ስለምቺ ካሁኑኑ ቆም ብለሽ ብታስቢ በጣም በጣም መልካም ነው። እንግዲህ ታላቅ ወንድሞች፣ አባቶች፣ እናቶች ይህንን ቀን በትኩረት ልጃችሁ ላይ አይናችሁን እንድጥሉ እንደ ወንድም አሳስባችኋለሁ። ምክንያቱም ከዛ በኋላ የሚመጣው ጸጸት አንደኛ ገፈት ቀማሽ ቤተሰብ ስለሆነ ማለት ነው። ለማንኛውም ልጆቻችሁን ስታሳድጉ እንዴት ነው ማሳደግ ያለባችሁ? እስኪ ይሄን ቪዲዮ አይተን እንምጣና ከዛ ሐሳብ እንሰጣለን። ከታናሽ እህትህ ጋር እንደዚህ አይነት ፊልም ስታይ ትንሽ አታፍርም? ምን ችግር አለው? ዛሬ ባታይ ነገ ስታድግ ማየቱ አይቀር። በዛ ላይ ገና ከትምህርት ቤት ነው ማለት አእምሮዋን ሪፍሬሽ ያድርግ። ወንድሜ 5000 ብር ስጠኝ በቃ ሰዓት እየደረሰ ስለሆነ ወደ ፕሮግራም ሊድ። አሁን ለ10ኛ ክፍል ተማሪ 5000 ብር መስጠት ምን ይሉታል? ምን ችግር አለው? ጓደኞቿ ጋር ፈታ ብትል። ባይ በቃ በጊዜ እመጣለሁ። በጊዜ እመጣለሁ? ወዴት ነው? ኡፍ የትምህርት ቤት ጓደኞቼ ጋር ዴይ ፓርቲ አዘጋጅተናል። እዛ ሄጄ ፈታ ብዬ እመጣለሁ። በቃ አሁንም ዝም ነው የምትላት? ቆይ ምን ችግር አለው? ጓደኞቿ ጋር ተዝናንታ ብትመጣ። የ16 ዓመት ልጅ ዴይ ፓርቲ 20 ዓመት ሲሞላት መሄዱ አይቀርም። አሁን ብትለምደው ይሻላል። ይሄ ነው መጨረሻው። ፍቅረኛ ነው ተዋወቁት። ዴጋር በጣም ጨቅጫቃ እህቴ ያልኩ እሷ ነች። ታስታውቃለች። በጣም ወደው ወንድሜ ደግሞ ያልኩ እሱ ነው። ያራዳለች። ወንድሜ ና እስኪ ሩሜን አዘጋጅልን። ዛሬ እዚህ ነው የምናድረው። ምንድን ነው ያልሽው? ምን ችግር አለው? አነጣጥፍላቸው። ምን ችግር አለው? ነገ ብርቅ ከሚሆንባቸው ከአሁኑ ይልመዱት እያለን ነገሮችን ያለ ጊዜያቸው ቀድመው እንዲጀምሩ የምናደርግ ሰዎች ግድ የለም ችግር አለው። ለሁሉም ጊዜ አለው። ጽንስ ያለ ጊዜው ደም ነው፣ በጊዜው ግን የሚታቀፉት ልጅ ነው ይላል ጠቢቡ ሰለሞን። ሁሉም በጊዜው ሲሆን ነው ውብ የሚሆነው እያለን እናንተ ለታናናሾቻችሁ ምን አይነት ሰዎች እንደሆናችሁ ፎሎው እና ሼር እያደረጋችሁ ኮሜንት ላይ ሀሳባችሁን አስቀምጡልን። ቫላንታይንስ ዴይ ደርሷል። ስለዚህ እንዲህ አይነት አስተዳደግ የምታሳድጉ ልጆቻችሁን ወይም ወንድም እህትህን እንደዚህ የምታሳድጋት ከሆነ እጅግ በጣም አደጋ ውስጥ ነው ብራዘር። አሁን በቅርቡ እንግዲህ ጸንሳ ጉድ ትሰራ ይሆናል። ስለዚህ ነቃ ደንገጥ በሉ። በጣም ባይዘው ታዳጊዎች ላይ ቤተሰብ ላይ ካልተሰራ ማለት ነው ትውልድ እንደ ቀልድ ነው የሚመክነው። ያው የሚሰማ ከተገኘ ሀሳብ መስጠቱ መልካም ነው። ምን ችግር አለው እያልን ከፍተኛ የሆነ ችግር ወደ ህይወታችን እንዳንጠራ መጠንቀቅ አለብን ለማለት ነው። የቲክቶከር ጃኒ አካውንት ተዘግቷል። ለምን? እስኪ ይሄን ቪዲዮ ስሙት ጋይስ። የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባንድ የተደረገውና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700,000 ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። 4 ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። እንደሰማችሁት ነው እንግዲህ ላይቭ ላይ እንዳለች ነው ባን የተደረገው። ስለዚህ ቤተሰቦቼ ያው ጃኒ በቅርቡ ይመለስላታል አካውንቷ፣ ዛሬም ሊመለስ ይችላል። ይህ ቪዲዮ ከመቀረጹ ከ1 ሰዓት ምናምን በፊት ነው አካውንቷ ባን የተደረገው። ለማንኛውም እናንተም የምትወዷት ከሆነ ጃኒን ቲክቶክ ላይ የሄዳችሁ አዲሱን አካውንቷን ፎሎ አድርጉላት። የወቸው ጉዷ ማሂ ቀለበት ፕሮፖዝ እንደተደረገች አይታችኋል። ቤኪ ደግሞ በዚህ መልኩ ደስታውን እየገለጸ ነው። እዩት። ያዝ እንግዲህ ቤጊሻ ይመችሽ። ለማንኛውም
ማሂ እንኳን ደስ አለሽ ማሂ ኬቢ የወቸው ጉዳ ማሂ ታቋታላችሁ ፕሮፖዝ ተደርጋለች ስለዚህ ደስ ይላል ደስ የሚል ነው ደግሞ ምንም ነው ማታቀው ምናምን ቪዲዮውን አይታችሁት ከሆነ በጣም ሰርፕራይዝ ነውና በጣም ሰርፕራይዝ ነው የሆነችው አልጠበቀችም ምናምን ምግብ ሆዷን ስለምትወድ ምግብ ልጋብዝሽ ብሎ ነው ሸገር ገበታ ይዟት ሂዶ ቀለበቱ ጋር ያደረሳት ማለት ነው ለማንኛውም ሆዳችሁን አትውደዱ ሆዳችሁን የምትወዱ ሰዎች አንድ ቀን እንደዚህ ጉድ ትሰራላችሁ ኤኒዌይስ ቤኪና ዮን ዜማ ደግሞ በዚህ መልኩ ሴሌብሬት አድርገዋል ከታባኮ ተሰጣቸው ለወግ ማረግ አበቃቸው ያገባው አገባ ያጣው ምን አለ ነው ለዮኒ ብቻ ቀረጽ ይሙን እየላጨ አይነት ነገር እያሉ ሙድ ያዙበት ነበር እንግዲህ ከዚህ ቲም የቀረው ሳያገባ ዮናስ ነው ማለት ዮን ዜማ ነው ስለዚህ ዮኒም በቅርቡ እንግዲህ ሰርፕራይዝ ያደርገናል ብለን ጠብቃለን ቤኪ አግብቷል ወልዷል በወለደ በመናምን ቀን ውስጥ ማሂ ቀለበት አስራለች ዮኒስ what is next my brother አሁንም ሲንግል ሆነ ልቀጥል ነው ይሄንንም ቫላንታይን ቀጣይም ቫላንታይን እንዲው ሰንግለ አረተው ሲግማነት አያዋጣም ብራዘር እኔ እኮ አጥቦ ጋዚን ጥሩ እንዲህ በኑሮ ደገፍ ብታረኝ ፍልፍሉ አስበሽ ቃል ማለት ፈጽም ያለሽ ይይዘሽ ገበናህን ላላወራ እንዲህ ብለሽ ትምያታለች ሰው ልጅ እንዳይርቀኝ አስነከሽ ነው ማስመለሽ ሰራታ አይ ስታንኳኪ ማን ነው አልኩ መግባት ፈልከሽ ነው ይታይካላ ምንድነው ዶክተርዬ ሮንግ ተርን ነው በይ ፓርት ስንት ነው ሮንግ ተርን ነው በይ አፌ ውስጥ ወረር እየሰራው ንቀው እንጂ ይሄ እንዴት ይጠዳል መልሽልኝ ቆሻሽ መልሽልኝ ወይኔ ዶክተር እንደዚህ አይቻለው ልጆቹ እንዴት እንደሚወዳቸው ታየስ እንተናጋ ለግማታ ምን ኦሞኖ እንደሰጠ ምን አይነት ግማታ ነኝ አላለም ለኢየሱስ ኮሜዲ መሆን ግን ነፃነት እንዴት ደስ ይላል ራስን እኮ የሰደብኩ እኮ ነው ምስቀው በቃ ፍሬንሸራ ነው እንደምቀየሩ ጫሰኮ የንጹህ አፍ ተጠቃሚ በመሆኔ አመሰግናለሁ ወይኔ ፍልፍሉ ግን በኢየሱስ ስም እስኪ እቺንም ቪዲዮ ልጨምርላችሁ በልስት እቺ ነገር በዳቦ ባገኛት ጣበጠች ሞተሽ ዶክተር ቦታ ችግር አለው ዶክተር እንዳትጣው በኔ ሞት ኧረ አይሆንም ኧረ በኔ ሞት አንዱ ጫለው አንዱ እግዚአብሔር ሞት ታፈያለሁ እንግዲህ እኔ ምንም ማድረግ አልችልም እዚህ ካቢ ባይ ዘ ዌይ ማለት ነው ጋይስ ምን እንደማልችል ታውቃላችሁ ከኮሜዲ ጋር መዋል እኔ ሲጀመር ለመሳቅ ቅርብ ሰው ነኝና እንደ አይነት እንደ ፍልፍሉ አይነት ክሬዚ አስቂኝ ሰው ሲመጣ ማለት ነው በቃ አይ ካንት ጋይስ እግዚአብሔር ምስክሬ ነው ዶክተሯ በቃ አንዳንዴ ስራ ያቆመች ነው ስትሰራው የነበረው ጥርሱን ማለት ነውና ይሄማ እንዴት ይጸዳል ነቅለሽ ታዩ እንጂ ብሏል ጥርሱን ቆሽሾ አይቶት ማለት ነው በስክሪን ባይዘይ ጥርሳችሁ ልትሰሩ ስትሄዱ ስክሪን ላይ ስታዩ ጥርሳችሁን የናንተ አይመስላችሁም በቃ ውስጡ ያለው ረበስማ ማለ ጃሉድ ኤኒዌይስ ለዛሬ አመጣውላችሁ ያበዱ ቪዲዮዎች እነዚህን ይመስሉ ነበር በሚያስቀው ስቀን አስተያየት በሚሰጠው አስተያየት ሰጠን እዚህ ጋር እርሰናል ዋንቲያ ሰለሞን መከሰስና የአባትነት መብት መከበር እንዲሁም አዶና ያደረገው ተግባርና ሌላውም ደግሞ የገብረ ዮሐንስ መኪናና ቤት ሊገዛለት ነው የሚለው ዜና የፔስታል ህግ እንዲሁም የተለያዩ መረጃዎችን ይዤ የጃኒም ቲክቶክ መዘጋት አሳሳቢነት ሁሉንም ነገር አውርተናል እናንተ በየትኛው ተገረማችሁ በየትኛው ሳቃችሁ በየትኛው አዘናችሁ ሐሳባችሁን ኮሜንት ስራ አስቀምጡልኝ በቀጣይ በሌላ ቪዲዮ እንገናኛለን ሰላም ለእናንተ ይሁን ፒስ አውት ይመቻችሁ